ያስቀመጣችሁት አጥር ደስታ ወደ ቤታችሁ እንዳይገባ መሰናክል ሆኖ ሊቀመጥባችሁ ይችላል። ስለዚህ ጂም ሮን የሆነች ምክር ምከረን ካላችሁ ሕይወት እናንተን እንድትነካችሁ ወይንም እንድትዳስሳችሁ ፍቀዱላት፣ እንድትገላችሁ ግን አይደለም። ይህ ማለት ሕይወት የምታመጣውን ጥሩም መጥፎም ብላ የምታስበውን ኤክስፒሪየንስ ለእናንተ ትስጣችሁ፣ ነገር ግን የማይገላችሁ ነገር ይሁን ነው። እስካልሞታችሁበት ድረስ ምንም አትሆኑ። እናንተ የበለጠ እያደጋችሁ ከፍ እያላችሁ ነው የምትሄዱት። ታዲያ ከስሜቶች መካከል አራተኛውን ስሜት ደግሞ ልንመለከተው ነው። የመጀመሪያዎቹ ሶስቶቹን ተመልክተናል፣ ዲስገስት፣ ዲሲዥን እና ዲዛየር፣ መጸየፍ ወይም አንድን ነገር ቀፈፈኝ ማለት። ሁለተኛው ነገር ዲሲዥን መወሰን፣ ሶስተኛው ደግሞ ዲዛየር ፍላጎት፣ አራተኛው ሪዞልቭ ወይንም መፍታት መፍትሄ ማምጣት ማለት ነው። ሪዞልቭ የሚለው ቃል አንድን ነገር ቢወክልልኝ አይ ዊል የሚለውን ቃል ይሆናል። እነዚህ ሁለት በጣም ፓወርፉል የምላቸው ቃላቶች ናቸው። አይ ዊል አደርገዋለሁ ማለት ነው። ይህንን ነገር ወይ አደርገዋለሁ አለበለዚያ መሞታታለሁ የሚል ዲተርሚኔሽን ወይንም ደግሞ እንደዛ አይነት ቁርጠኝነት የሚያመጣላችሁ ነገር ያስፈልጋቸዋል። አንድን ሰው ተራራ አትውጣ፣ ተው ይቅርብህ፣ ከፍ ያለ ነው፣ በጣም ከባድ የሚባል ቦታ ላይ ነው የምትሄደው፣ ይበርዳሃል፣ አንሸራቶ ልትወድቅ ትችላለህ፣ ከፍታ አለው ብሎ ሊያስቆሙት ይሞክራሉ። ነገር ግን እንደዛ ቢሉትም እንኳን ተራራውን እወጣታለሁ ብሎ ዲተርማይንድ ከሆነ ቁርጠኛ ከሆነ ያንን ተራራ መውጣቱ አይቀርም። እናንተም በሕይወታችሁ ውስጥ ሰዎች ይሄ ነገር ተደርጎ አይታወቅም፣ ተዋት፣ ሞክሩት፣ ይቅርባችሁ፣ ሰላማችሁ ይሻላችኋል እያሉ ብዙ ነገሮችን ከማድረግ ሊቆጥቧችሁ፣ ወደኋላ ሊመልሷችሁ ይሞክራሉ። የዛኔ አይ ማለት መቻል አለባችሁ። ታዲያ ሰዎች ያሏችሁን አልሰማም ብላችሁ በራሳችሁ መስመር ላይ ሄዳችሁ በመጨረሻም የምትፈልጉትን ነገር ካሳካችሁ በኋላ ከላይ ሆናችሁ ሰዎቹን ሰላም ማለት ትችላላችሁ። ችግር የለውም። ሰላምታ መንፈግ የለባችሁም። እናንተ ጋር ያለው ቁርጠኝነት፣ እናንተ ጋር ያለው ዲተርሚኔሽን እነሱ ጋር ስለሌለ ነው እንጂ ክፋትን አስበው አይደለም። ታዲያ ያንን የራሳችሁን የግል ተራራ ስትወጡ እደርስበታለሁ ብላችሁ ያሰባችሁትን ቦታ እየወጣችሁ እንደምንም ከፍ ብትሉና እንዳለመታደል ሆኖ ብትሞቱም ቢያንስ ሞክራችኋል። ጌት ሪች ኦር ዳይ ትራይንግ ይላል አደለ 50 ሰንት። ሀብታም ሁን አለበለዚያ ሀብታም ለመሆን እየሞከርክ ሙት እንደማለት ነው። እናንተም በሕይወታችሁ ዘመን እንዳለ ማድረግ ያለባችሁ ነገር የራሳችሁን ተራራ ፈልጋችሁ ያንን ተራራ ወጣለሁ፣ ካልወጣውም እየወጣው ሞታለሁ ማለት ነው። በዚህም አለበዚያ መጀመሪያ የተቿችሁ ሰዎች ጋር ወይንም መጀመሪያ አይቻልም ያሏችሁ ሰዎች ጋር ተመልሳችሁ ልትመጡ አትችሉም። ወይ ትሞታላችሁ ወይ ከላይ ሆናችሁ ትጠብቃላችሁ። ታዲያ ሪዞልቭ ስለሚባለው ቃል ወይንም ስለሚባለው ኢሞሽን እያወራ ነው። ታዲያ ይህ ቃል ምን ማለት ይሆን ብዬ ሰዎችን ጠይቅ ነበር። ፎስተር ሲቲ ውስጥ ያለች አንድ ትንሽዬ ልጅ ለዚህ ቃል ትክክለኛውን ፍቺ ሰጠችኝ። ብዙ ጊዜ እንደነዚህ አይነት ቃላቶችን ይዤ ህፃናቶች ጋር ነው የምሄደው። ምክንያቱም ህፃናቶች ማለት ያለባቸውን ነገር እያሰቡ አይደለም የሚናገሩት፣ በትክክልም ነው ብለው የሚያስቡትን ነገር ነው የሚናገሩት። ያ ማለትም ደግሞ መልስ እሰጣለሁ ብለው በጣም ውብ የሚባል ነገር ይነግሩኛል ማለት ነው። ታዲያ ማን ነው የዚህን ትርጉም ሊነግረኝ የሚችለው ብዬ ሁሉንም ጠየቅኩ። ሁሉም ጥሩ መልስ ሰጠኝ። መጨረሻ ላይ መለሰችዋለች፣ ግን በጣም አስደንቆኛል። እንዲህ አለችኝ፣ እኔ እንደሚመስለኝ ከሆነ ለራሳችሁ ቃል መግባት ነው። መቼም ቢሆን ተስፋ ላለመቁረጥ ለራስህ ቃል ስትገባ ሪዞልቭ ይባላል አለችኝ። የዛኔ ልክ ይህንን ስትለኝ ዛትስ ኢት አልኩ። ይሄ ነው በቃ መልሱ አልኩ። ምክንያቱም እኔም ጥያቄውን ስጠይቅ መልሱን አውቄ አይደለም፣ መልሱን ሳላውቀው ነው እንግዲህ ጥያቄውን የተናገርኩት። መልሱንም ስትሰጠኝ እንግዲህ ተደነቅኩ። ምክንያቱም መቼም ቢሆን ተስፋ እንደማትቆርጡ ለራሳችሁ ቃል ግቡ ማለት በጣም ትልቅ ኃይል ያለው ፍቺ ነው። መቼም ቢሆን ተስፋ ልትቆርጡ አይገባም። እናንተ ዛሬ ልጅ ብትወልዱ ልጃችሁ መራመድ እስኪችል ድረስ ምን ያህል ጊዜ ትሰጡታላችሁ? 1 ዓመት፣ 2 ዓመት? 2 ዓመት ለመራመድ ሞክሮ በዳዴ ብቻ የሚሄድ ልጅ ካላችሁ በቃ 2 ዓመት ሞክረሃል፣ ከዚህ በኋላ አትሞክርም አትሉትም። እድሜ ልኩን እንዲሞክር በእግሩ ቆሞ እንዲሄድ ነው የምትሞክሩት አይደል? ስለዚህ ቀነ ገደብ የለውም። ልጄ መራመድ እስኪችል ድረስ እጠብቃለሁ ወይንም እሞክረዋለሁ፣ አለማመደዋለሁ ነው የምትሉት። ታዲያ ይሄንን ስለ ህይወታችሁ ለምን መተግበር አልፈለጋችሁም? ለምንድን ነው ተስፋ ለመቁረጥ በጣም